እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ነው ሳምንቱ ሙሉ? ደስ ይላል። በጣም ደስ ይላል። አዎ በጣም ደስ ይላል። ባብና ቀን እስካለ ድረስ ሁሌ ደስ ይላል። አዎ በጣም በርካታ ሀሳብ ዋናው ርዕሰ ጉዳያችን እንሸጋገራለን። የምስራቃዊ ዓለም ፍልስፍና ብዙዎች ደውለው ሀሳባቸውን ሰጥተውን ነበረ። የምስራቃዊ ዓለም እንደዚህ አይነት የፍልስፍና ታሪክ እንዳለው አናውቅም ነበር ያሉኝም አሉ እና የሚመስጥ ታሪክ መሆኑንም ነግረውኛል። እጅጉን አድርገን እናመሰግናለን። ወደ ጀመርነው መጽሐፍ እንሸጋገራለን። መልካም እንችላለን። አልገዛሊ እኔ በጣም እየገረመኝ ነበር። መጽሐፉ እጄ ላይ ይገኛል። ስለ አመክንዮ አስተሳሰብ ራሱ የራሱን የሆነ አሻራ የጣለ ነው። አንዳንድ ጊዜ ምክንያታዊነት ዋጋ ላንሰጠው የምንችለው ነገር ሊሆን ይችላልና አመክንያዊ አስተሳሰብ እንዲሁ ደግሞ ወደ ፕሌቶ አካዳሚም ሄደት ብሎ የፕሌቶን አስተምሮት ይዞ አንተ ልበል ብዬ ነው እንጂ አንቱ ቢባሉ በጣም መልካም ነበር። ምክንያቱም የቆዩ በነ ፕሌቶ ዘመን የነበሩ ፍልስፍናዎችን አንስተው በምስራቃዊ ዓለምስ ያለው ፍልስፍና ምን ይመስላል፣ አዋህደን ለምን አናቀርባቸውም፣ አዋህደን ለምን አንሰራቸውም ከሚለው ጀምሮ በጣም በርካታ ስራዎችን የሰሩ ናቸው። እኔ በጣም ነበር የወደድኩት መጽሐፉን ራሱ። መቀጠል እንችላለን። እስቲ ከሳምንት ከጀምረ ነው ከነበረው ጉዳይ እንችላለን። ባለፈው በደንብ ለመጠቃቀስ የሞከርናቸው ነገሮች አሉ። ዛሬ ደግሞ ኢቲክሱን ጨምሮ ይሄ በኢቲክስ ላይ ያደረጉትን ፊሎሶፊ ጨምሮ ሌሎች በተለያየ ዘርፍም በቃ ምንድነው ይሄ ሰው የጣሉት አሻራ እንደ ምስራቃዊው ዓለም ፊሎሶፊ ወካይነት በልዩነት ምስራቃዊ ዓለም ፊሎሶፊ ወይም ምስራቁ ዓለም ፍልስፍና ሲነሳ ይሄን ሰውዬ እንደ አብይ እንደ ግዙፍ ምናነሳው ለምንድነው ከርሱስ በፊት አልነበረም ወይ የሚሉም አታዮች አሉ። ሜቢ ግልጽ ማድረግ ካስፈለገ ለምሳሌ ከዚህ ሰው 400 ዓመት አካባቢ ቀደም ብሎ ነው ፊሎሶፊ የተጀመረው በምስራቁ ዓለም እንደ ትልቅ የፊሎሶፊ መስመር ማለት ነው። በቃ አልኪንዲ የተባለው ሰው ለምዕራቡ ዓለም አሁን ሶክራቴስና ፕሌቶን እንደምናነሳቸው ለምስራቁ ዓለም ደግሞ ወይም ለአረቡ ዓለም አልኪንዲ የተባለውን ሰው ነው የምናነሳው። 800 ነው በፈረንጆች አቆጣጠር የተወለደው ይሄ ሰውዬ። አልኪንዲያ አካዳሚ የሚልም ነበረው ልክ ፕሌቶ አካዳሚያ እንደነበረው ማለት ነው። ስለዚህ በንጽር ለማየት ከፈለግን እሱን ነው የምናነሳው። አልኪንዲ የተባለ ትልቅ ቤተ መጽሐፍም የነበረው በራሱ በግሉ በነበረው ፍልስፍና አስተሳሰብ ሰዎች ያራቁት ሰው የነበረ ሰው ነው አልኪንዲ። አዎ በጣም ደስ ቴንኪው። ልንልክላቸው እንችላለን። አንድ መጽሐፍ በደንብ እንልካለን። በነገርሽ ላይ ይሄ ሰው ወደ 270 መጽሐፍትን ነው የጻፈው። አዎ በ17 ሰብጀክትስ የሚገርም ነው እና በጣም ነው የምታደንቂው። ኢቭን ዘርፎቹም ተጠቅሰዋል እዚህ ላይ ደስ ይላል። አሁን ይሄ አልከላም ማለት ፊሎሶፊ ነው የሚያሳይ። አልከላም የሚለው ሎጂክን የሚያሳይ እንትን ነው። ቴዎሎጂ ላይ፣ ማቴማቲክስ ላይ፣ ፊሎሶፊ፣ ሜዲሲን በጣም ብዙ ዘርፍ ላይ ነው ስራ የሚሰሩት ማለት ነው። ስለዚህ እሱ አንዱን ልንልክላቸው እንችላለን። በዛው በደንብ ፍልስፍና የሚለውን ፔጅ ላይክ ያድርጉት። የሚገርም ጸሐፊ ነው። እሺ እና በእነዚህን ሰዎች ነው የምናየው። ገዛሊን ግን ለምንድነው አጉልተን የምናወራው? ለምንድነው የተለየ ፎከስ የምንሰጠው ስንል አንድ መሰረታዊ ጥያቄ እንመለከታለን። በቃ ፊሎሶፊ ኢን ዘ ሙስሊም ወርልድ ኢን ዘ አረብ ወርልድ ከአልኪንዲ ጀምረ ገዛሊ ላይ የተለየ ድባብ ተመለከተ። እነዚህ ሰዎች እነ አልኪንዲ እነ ኢብን አልራዚ የሚባል ነበረ፣ አልፋራቢ የሚባል ነበር፣ ኢብኑ ሲና የሚባል ነበረ፣ ሌሎችም አሉ። ለፕሮቶ ፕሌቶኒክ የፕሌቶ ደጋፊዎች ኦን ዘ ቨርስ ኦፍ ዘ ዌስት ፊሎሶፊ ማለት ነው። የምዕራቡንም ዓለም ፍልስፍና በጣም ደግፈው ነው የሚሄዱት እነዚህ ሰዎች። ገዛሊ ግን ምስራቃዊነቱን የአረባዊ ይዘቱን ነው ፎከስ አድርጎ ያስቀመጠው። ባለፈው ሳምንት የተመለከተው ነገር አልነበረ። በቃ ምዕራቡ ዓለም ስንል ሪዝንና ኤክስፒሪየንስ ላይ ነው ዕውቀትን በቃ መሰረት የሚያደርገው። ምስራቁ ዓለም ላይ ግን ሪቪልድ ኖሌጅ የመገለጥ ዕውቀት የምንለው አብሮ አለ ያልነው ነጥብ አለ። ገዛሊ ለዚህ ሪቪልድ ለሚባለው ዕውቀት ልዩ ፎከስ ይሰጣል። ስለዚህ የፈላስፎች ድክመት
ድክመትን የተቸበት ፈላስፎች ላይ ክሪቲክስ የሰራበት መጽሐፍ አለ። የጻፈው መጽሐፍ ኦን ፕሌቶ ኤንድ ኒዮ ፕላቶኒክ ፊሎሶፊ ላይ ማለት ነው። ሰፊ ስራዎችን ሰርቷል። ስለዚህ ምስራቃዊ ድባብ እንዲኖረው ከሱ በኋላ የአረብ ፈላስፎችን ብዙ አናይ። በተለይ ፕሮቶ ዌስተርን የሆነ የዌስቱን ቀለም የሚደግፍ አናገኝም። አቬሮስን እናነሳለን ከሱ በኋላ እንደ አንድ እንትን፣ ግን ከአቬሮስ በኋላ ደግሞ የምናስባቸው ሰዎች እምብዛም ናቸው። ስለዚህ አቬሮስም ቢሆን ወደ አውሮፓ ይመጣል። ስፔን ውስጥ በነበረ ፊሎሶፊ ነው ብዙ ሰዓት ያሳለፈው ምናምን። ገዛሊ ግን ምስራቃዊውን ድባብ ምስራቃዊውን ቀለም በቃ ፎከስ አድርጎ የሰራ ሰው ስለሆነ ነው ገዛሊ እንደ ትልቅ የምስራቁ ዓለም ፊሎሶፈር ወኪል አድርገን የምናነሳው ለማለት ነው። ከዚያ ውጪ ኢቲክስ ላይ ምንድነው የሰራው የሚለው ነጥብ ስናይ መጽሐፍ ጽፏል። አንተ ልጅ ሆይ ነው ወደ አማርኛ ስንመልሰው የመጽሐፉ ርዕስ በቃ ይኋል ወደ ልጄ ሆይ እያለ እንደሚመክረው ማለት ነው። እዚህ ላይ ምናልባት አንድ ደስ የሚል ታሪክ ማንሳት እንችላለን። በጣም ከኢትዮጵያዊ ኢትዮጵያን ተወጃታለሽ አይደል? አዎ በደንብ ወዳታለሁ። ትንሽ እናንሳ ስለ ኢትዮጵያ ጋር የተያዘ ከ3000 ዓመት በፊት የነበረ ታሪክ ማለት ነው። መጽሐፍም ላይ እየገረመ የነበረ የአልገዛሊን ስታነሳ ጥቂት ደግሞ ወደኛ ትልና ታጣጥሞ ነበር ብዙ እያየሁት ነበር። ስለዚህ አሁንም ማገባበ የውጭውን አንስተ ወደኛ ሀገር ልትመጣ መሆኑ ገባኝ። ደስ ይላል። በቃ ኢትዮፒክ መንፈስ እንዲኖረው እና በነብዩ ዳዊት ዘመን የነበረ አንድ ለአኮን የተባለ አንድ መጽሐፍ አለን። ለአኮን በሚል ርዕስ ማለት ነው። በጣም የሚደንቅ እንትን አለች። አንተ ልጅ ሆይ የምትለዋ ኮንሰፕት እንዴት ኮይን እንደተደረገች ይሁን ሐሳብ አለ እና ተረትም ላይ ለምሳሌ ከለታት አንድ ቀን ብለን የምናወራት ሐሳብ ሁሌ ዋንስ አፖን ኤ ታይም የምንለው ሐሳብ ከሱ ጋር ተያይዞ እነዚህ ሐሳቦች ከሆነ ሰው ነው የመጡት። ያ ሰው ማን ነው የሚለውን ለማየት ፈልጌ ነው። በአውሮፓም በአፍሪካም ሰፊ ተጽዕኖ የፈጠረ ማለት ነው። ለአኮን የተባለ ግለሰብ ኢትዮጵያዊ እንደሆነ የሚታመን በፊት በኢትዮጵያ ይሄ ፑንት ዳማት የሚባለው ስቴት ላይ በነበረችበት ጊዜ በባርነት ተሽጦ ወደ ግሪክ የሄደ ኢትዮጵያዊ እንደነበረ ይታመናል። ይሄ ኢትዮጵያዊ የተለያየ ስም ነው የተሰጠው። ከስሞች ከብዙ ስሞቹ አንዱ ይሄ ለአኮን የሚለው ነው። ከዚያ ውጪ ግን ይሄ የኤዞፕ ተረት ጋር ተያይዞ ኤቶፕ የሚለው ኢትዮጵያ የሚለውን ጥቁሩ ለማለት ሲፈልጉ ኤዞፕን ኤቶፕ ከሚል ቃል ነው የሚያያይዙት። ኤቶፕ ማለት ጥቁሩ ሰው። ለምን ጥቁር ነው? ኢትዮጵያዊ ነበር፣ በባርነት ተሽጦ የሄደ ሰው ነው። ይሄ ሰው ከነ ሶቅራጥስም በፊት የነበረ ሰው ነው። ምንድነው ያደረገው የሰራው ሲባል ኢቲክስ የሚባለውን ጽንሰ ሐሳብ አሁን ኢቲክስን ነው የምናወራው እንትን በቃ እሱ ነው እንትን ያለው ተረቶችን በመፍጠር የኤዞፕ ተረቶች እንላለን። ኤቶፕ ከሚባለው ሰው ጋር ተያይዞ የሚነሳ ስለሆነ ማለት ነው። ይሄ ሰው በሶቅራጥስም ላይ ጭምር ተጽዕኖ የፈጠረ ሰው ነው። በቃ ደራሲ ነው። ከሆሜርም በፊት እኮ የነበረ ነው። በተረቶች ነው ሐሳቦቹን የሚገልጸው። በጣም በርካታ ተረቶችን አንዳንድ ጸሐፍት እስከ 10,000 የሚሆኑ ተረቶችን የፈጠረ ሰው ነው ይላሉ። አሁን የሚያሳዝነው ምን መሰለሽ? ኤዞፕ ምናምን ሲባል ኤዞፕ ኦኬ የሆነ ስም እናስባለን፣ ግን ኤቶፕ ኢትዮጵያዊነት የተላበሰ ሰው ስለመሆኑ ጠንከር አድርገን በቃ የሆነ የሰራ ነው ስራ ብዙ የለም። እንደዚህ አይነት መንፈሶች ትንሽ ትኩረት ይስባሉ፣ ኩራትም ናቸው በነገርሽ ላይ። ይሄ ሰው የምን ፈጠረ በኋለኛው ዘመን ስንል አውሮፓም ላይ ታሪኮች ዘ አረቢያን ናይትስ የሚለው ተረት በቃ የዚህ ሰውዬ ግልባጮች ነው የሚጠቀመው። በአካዳሚክስ ውስጥ የዛች ያህየዋ ታሪክ ለምሳሌ አባትና ልጅ ገበያ ሲሄዱ የሱ ታሪክ ናት። አውሮፓም ላይ ልጆችን ስነ ምግባር ለማስተማር ተረት መናገር የተጀመረው ከዛ ሰው ተጽዕኖ በኋላ ነው። ስለዚህ ያ ተጽዕኖ እየገፋ መጥቶ ፊሎሶፈሮች ላይ ሲደርስ እንደነ አሪስቶትል ያሉ ሰዎች እንደነ ኒኮማቺያን ኢቲክስ ያሉ መጽሐፍትን እንዲጽፉ ኦን ኢቲክስ ሞራል ስነ ምግባር የምንለውን ሐሳብ ማለት ነው በቃ ፊሎሶፊክ መሰረት እንዲያስይዙት አደረገ። ከዛ ወደ ምስራቁ ዓለም ስንመጣ ደግሞ ከአልኪንዲ የጀመረው በኢብኑ ሲና ላይ በጣም የዳበረው ኢብኑ ሲና ሳይኮሎጂ ላይ በተለይ በጣም ሰፊ አናሊሲስ ሰጥቷል። ከዚያ በኋላ ገዛሊ ደግሞ በቃ መሰረታዊ የሰው ልጅ መገለጫ በቃ ኢቲክስ የሚባለው ነገር
በቃ ሲቪላይዜሽንን የምናስብ ከሆነ ኢቲክስ ኢዝ the real culture በአንድ ሶሳይቲ ውስጥ ማየት የሚገባን ባህል ኢቲክስ ነው። without ethics no civilization no greatness ትልቅነትን ማሰብ አይቻልም። በጣም ታላቅ ልዕል ሀያል ሀገር ብሎ ማሰብ አይቻልም። ኢቲክስ is the fundamental before ሳይንስ ኤንድ ቴክኖሎጂ ነው የሚለው። ስለዚህ ኢቲክስ ላይ የጋዛሊ አስተሳሰቦች አዩሃል ወለድ ብሎ በጻፈው አልኪሚያ ሰዓዳ ዘ ኬሚስትሪ ኦፍ ሃፒነስ ነው ኬሚስትሪ ኦፍ ሃፒ ርዕሱም በጣም ደስ ይላል እኮ ኬሚስትሪ ኦፍ ሃፒነስ ምናምን ብሎ ነው የጻፈው። በጣም ኢንትረስቲንግ ነው ሀሳቡ ማለት ነው። ሪላይ ማድረግ በቃ የሆነ ለምሳሌ ሪሊጂየስ እንትን አለው በቃ ፈሪሃ እግዚአብሔር ፈሪሃ አላህ የምንለውን ሀሳብ ሴንስ ማድረግ ይላል። ለምን ወይም ዲፔንድ መሆን ለሆነ ሱፐር ናቹራል ፓወር ለሚበልጠን ልክ አንድ ህፃን ልጅ እኮ በጣም እየፈራ ያለ እናቱ ወይ አባቱ ስትመጣ ደስ ይለዋል፣ በቃ ይረጋጋል፣ ኮንፊደንስ። ስለዚህ if we have some supernatural power to rely የምንሆንበት that's best ይላል። እንደዚህ አይነት መንፈሶችን ትኩረት አድርጎ ግን ኬሚስትሪ አናሊሲስ ይሰራል። ሰዎች ደስተኛ የሚሆኑት ለምንድን ነው? በቃ ከኢቲክስ ጋር ያያይዘዋል። ገንዘብ ሊኖር ይችላል፣ በጣም ብዙ አማውንት ኦፍ መኒስ ሊኖሩ ይችላሉ። በምድር ላይ ደስታን ሰጥቶ የማያውቀው ነገር ቢኖር ገንዘብ ነው የሚል እንትን አለው አተያያለሁ። ይሄ ሰውዬ እንዴት ነው የሚለው አሁን ይሄ ለምዕራቡ ዓለም ይዝ በጣም እንቆቅልሽ ቻሌንጅ ለኛም ቢሆን አሁን እኛም ሶሳይቲ ውስጥ እንዴ ገንዘብማ ካለ you can be happy ነው የምንለው። አርጊው ነው የምናደርገው። ገንዘብ ካለ ምን ትፈልጋለህ? የምትፈልገውን ትገዛለህ እኮ ነው የሚለው። ግን እሱ ሃፒነስን በዚህ አይተረጉሙም። ሃፒነስ is the purpose of man በቃ የሰው ውስጥ ያለ ፐርፐዝ ነው። እንስሳ ውስጥ ደስታ ሀዘን የምትለው ነገር የለም። if you feed ከመገብከው አንድ እንስሳ ሁሌ ሃፒ ነው፣ ሁሌ ደስተኛ ነው። በቃ ምግብ ላይ ነው፣ የሆነ ጥቅም ላይ ነው እንስሳ ሪላይ የሚያደርገው። የሰው ልጅ ግን ሳክሪፊኬሽን ላይ መስዋዕትነት ላይ ነው ዲፔንድ ማድረግ ያለበት፣ ህይወቱን መገንባት ያለበት። መስዋዕትነት ምንድነው ስንል በህይወታችን በእለት ከእለት እንቅስቃሴያችን የምናየው ነው። በቀላል ምሳሌ ቤታችን ለልጆቻችን ምን ከፍለው መስዋዕትነት አለ። አባት ወጥቶ ሙሉ ቀን ሲለፋ ሲደክም ይውላል፣ በጣም እየታከተው ግን ፔሸንት ሆኖ ለልጆች እኮ ነው ምለፋው የሚለው መንፈስ ሲያስብ he feels happiness። ያቺን የለፋባትን ነገር ይዞ ወደ ቤተሰቡ በመሄድ የቤተሰቡን ደስታ ሲመለከት የቤተሰቡን ህይወት ሲፈጥር በሚሊዮን ብር ወይም በሆነ ተመን የማይገምተው እሱ ብቻ የሚያውቀው ሃፒነስ ያገኛል። ስለዚህ ሃፒነስ እንደዚህ ነው መታሰብ ያለበት። ሰው ከመስዋዕትነት ወጥቶ አያውቅም። we live sacrificing ourselves ራሳችን መስዋዕት እየሰጠን ነው የምንኖረው። ስለዚህ በዚህ መልኩ ነው ህይወትን ማሰብ ያለብን። ስናነብ መስዋዕትነት እኮ ነው የሆነ ነገር ዲቮት እያደረግን መስጠት ማለት ነው። ጊዜያችንን እየሰጠን እኛነታችንን ጉልበታችንን እየሰጠን ነው። ስለዚህ የመስዋዕትነት ጣራዎች ከፍ ባሉ ቁጥር ደስታውም እየጨመረ ይመጣው እና አሁን ይሄ ኢስተርኖቹ ፕሮፌትስን ያስባሉ። ፕሮፌትስ በጣም ነው የተሰቃዩት ከአብርሃም ዘመን ጀምሮ። በቃ መሰደድ አሁን ነቢያት መገለጫ አድርገው ሪሊጂየስ በጁዶ ክርስቲያን ኤንድ ኢስላም ውስጥ የምንመለከታቸው እንትኖች መስዋዕትነት ላይ በቃ ነቢያቱ በጣም ተሰቃይተዋል፣ ሰማዕት እስከመሆን ደርሰዋል። በዛ ሰማዕትነት ውስጥ ግን ዘአር ሃፒ ደስተኞች ናቸው። ለምን? እንዲህ ሲኮን ነው ህይወት የሚገነባው። ለሌሎች ማሰብ የሚል ፖይንት ላይ በጣም ሰፊ አናሊሲስ ይሰጣል አልጋዛሊ። በቃ ለሌሎች የምትለዋ መስመችን ማስመር ያስፈልጋል። ለምን? በምዕራቡ ዓለምስ ይሄ አተያይ እንዴት ነው? በቃ ኢቲክሱ ሪሲፕሮካል ዋን ኦቨር ኤክስ እንደምንለው ማለት ነው። በቃ በዚህ ተቃርኖ ነው። በነፊት ባለፈው ማይተናል ፕሮፊት የሚለው ነገር ላይ እና ሪዝን ፕሮፊት እና ሪዝን የሚለው ነገር ላይ ነው ምዕራቡ ዓለም ወይም የምዕራቡ ዓለም ፊሎሶፈርስ ሪላይ የሚያደርጉት። በተለይ ባለፈውም ለመጥቀስ ሞክረናል ከማርክስ ዘመን በኋላ ያለው ፊሎሶፊ ማቴሪያሊስቲክ ከመሆኑ ጋር ተያይዞ ከኢንዱስትሪ አብዮቱ በኋላ በጣም የገነነ የመጣው ነገር አለ። ኢኮኖሚ ላይ ቁስ አካላዊነት ላይ በጣም መሰረት ያደረገ ፊሎሶፊ። ስለዚህ we should be served ነው የሚለው። እስኪ እንዲህ ብታደርግልኝ ምን አለ በቃ ምናምን ስትይ ኦኬ ምንድነው የማገኘው ጥቅም? የህሊና እርካታ እኔነት ይቀድማል። እኔነት ነው የሚቀድመው። የህሊና እርካታ ታገኛለህ ብትይ ህሊናን
ስንት ገዛኛለህ ሊልሽ ይችላል። ስለዚህ በጣም ለትርፍ ትልቅ ትኩረት ነው የሚሰጠው፣ ለሌሎች ሳይሆን ለኔ በቃ ራስነት፣ እኔነት፣ ኢንዲቪጁዋሊዝም ነው ያለው። ስለዚህ we should rely on ourselves ራሳችን ላይ ነው በቃ ትኩረት ማድረግ ያለብን። የምዕራቡ ዓለም ፊሎሶፊ ነው። አሁን ወደኛም የምናየው ነገር ሊሆን ይችላል። በጣም እንደዚህ አይነት ነገር ታደርግልን ስንት ከፍለኛለህ ወይ ትከፍልኛለሽ? በፍጥነት የሚጠየቀው ጥያቄ በፍጥነት እንደውም ቆንጆ ነው። ወደኛም ማቅረቡ አሪፍ ስለሆነ በጣም በሰፊው እያየ ነው ያለው። በነገሮች ላይ የሚሰማኝ ስሜት አለ። ዝም ብሎ እኛ ጋር እንደውም ወደኛ ካመጣ ነው እኛ ጋር ይሄ ጉዳት በጣም ከፍተኛ በፍጥነት ከፍተኛ ጉዳት እንደሚያመጣ በጣም ነው ሳይንስ ማደርገው። ለምን ከተባለ we don't have our own metaphysical ይሄ philosophical makeup የራሳችን philosophical makeup የለን። ለነገሮች ሪዝን አናስቀምጥም። በቃ we follow። አሁን በብዛት እንደ ኢትዮጵያዊም ለንባብም ያለን ባይተዋርነት፣ ያልታደለን ምስኪኖች፣ በቃ ምንም የሌለን የሰማነውን በልባችን ያሳድርልን ብለን የምንኖር ምስኪኖች ስለሆንን ለተጽዕኖ በጣም ቅርብ ነን። ስለዚህ ለምሳሌ አሜሪካ ውስጥ በ50 ዓመት ወይም አውሮፓ ውስጥ በ50 ዓመት የሚፈጠር ተጽዕኖ እኛ ሀገር በ3 ዓመት በ4 ዓመት መፍጠር ይቻላል። በአንድ ዓመት በቃ ሶሳይቲው መቀየር ይቻላል። ለምን? በጣም ጠንካራ የሆነ የራስነት በቃ በጣም በተለይ ይሄ ፍልስፍና አሁን የፍልስፍና ሚናን ስናስብ አሁን ብዙ ጊዜ አሁን እኛ ፊሎሶፊ እኮ አንወድም ኖርማሊ። ፍልስፍና ሲባል እጅግ ጀዝባ በቃ ምናምን የሚሉት መንፈሶች ናቸው በብዛት የሚነሱት። ግን የራስ ፍልስፍና ከሚሰጣቸው ጸጋዎች አንዱ የራስ ዓለም በቃ ራስን በደንብ መረዳት። እኔ የኔ ነኝ፣ ለሌሎች እኖራለሁ፣ ግን እኔ ደግሞ ማንንም አልመስልም። የራሴ አስተሳሰብ፣ የራሴ አለባበስ፣ የራሴ መንገድ አለኝ። ሌሎች ላይ ተጽዕኖ መፍጠር አልፈልግም። እኔ ደግሞ እኔን መፍጠር አለብኝ፣ እኔን መምሰል። አሁን physically we are different, good, that's the gift of nature። ግን ውስጣችን ግን ተመሳሳይ ነው ማለት ይቻላል። በቃ 10 ሰዎች እንዲህ ወይም ተቀምጠን በአንድ ሰው እንታለላለን እኛ ሀገር። ስለዚህ ይሄ ሰልፊሽነቱን ስታዩ ኢቭን ከእለት እለት በጣም ፍጥነቱ እየጨመረ ምን ታደርግልኛለህ? ምን ትሰጠኛለህ? እንዴ ወዳጅ አንተ ጓደኛ አይደለህ እንዴ? ምናምን አይ ጓደኝነት ቀረ በቀጥታ ማለት ነው። ፐርፐዝፉል አለመሆን ማለት ነው። የዌስቱ ላይ ግን ፐርፐዝፉልም ሲሆን እኔነት ሲሉ የሚያስቀምጧቸው ጠንካራ ምክንያቶች አሉ። እኛ ሀገር ለምሳሌ ገንዘብ ማስቀመጥ እኔ እያልን እንነግዳለን፣ እናስቀምጣለን፣ እናካብታለን አይነት መንፈስ ነው። ዌስቱ ላይ ግን ይሄ እኮ አይደለም እኮ አሁን ማካበት ብቻም እኮ አይደለም። እኔነትም ሲሉ they have reason የሆነ amount of economical growth ይኖራቸዋል። ከዛ ኢኮኖሚ ግሮዝ ግን they work ይሰራሉ፣ የተለያዩ የሥራ እድሎችንም በጣም ያሰፋሉ። በተጨማሪም በራሳቸው የሚያስቧት ነገር አለች። በጎነት ሲሉም ከሚያገኙት በነፊት የሆነች አማውንት ትነስም ትብዛም ቆርጠው ይሰጣሉ፣ ለግብረ ሰናይ ድርጅቶች ይሰጣሉ። ስለዚህ ምንድነው የነሱ ፍልስፍና ሲሉ ቅድሚያ ራስን ሰርቭ ማድረግ፣ ራስን መንከባከብ፣ ራስን ማበልጸግ የሚለው ላይ ፎከስ ያደርጉና ለሌሎች የሚለው ግን ከራስ በኋላ የሚመጣ ነገር ነው የሚል ሪዝን ነው የሚያቀርቡት። ወዲህ ግን ስንቀበለው አቀባበላችንም በደንብ ስላልተነተን ነው እዴ ወዳጄ ከገንዘብ በላይ ምን አለ ባንክ ያስቀመጡት ነገር ይጠቅማል የሚል አይነት አስተሳሰብ አለ። ይችንም መቃኘት ያስፈልጋል። ዞሮ ግን የምዕራቡን ጽንፍ ስናየው ኢንዲቪጁዋሊዝም ነው። የምስራቁ ዓለም ጋዛሊን ጨምሮ ያለው ፊሎሶፊ ደግሞ የሶሻሊዝም የምንለውን ሐሳብ በቃ በደንብ ፊሎሶፊክ ለማድረግ ይገልጻል። ሶሻሊስት እንደ ሶሳይቲ እንደ ማህበረሰብ እንደ እኔ ሳይሆን እንደኛ ቴንክ ዩ ቆንጆ ቋንቋ እንደ እኛ የሚል እንደ እኛና እንደ እኔ በሚል በቃ ግሪኒሽ ሜሪዲያን እናስመርና መስመሯን ምስራቁ እንደኛ ምዕራቡ ደግሞ እንደ እኔ የሚል ማዕከለ ኢቲክስ የስነ ምግባር የግብረ ገብነት ማዕከሎች አሏቸው። ይቺን የመጀመሪያው ነጥብ ናት። ጋዛሊ ላይ ኢቲክስን ስናስብ እኛ ሌሎች የሚል እንትን ላይም ፎከስ ያደርጋል። ከዛ ውጭ በሁለተኛ ደረጃ የሰው ልጅ ከኢቲክስ ውጭ መኖር አይችልም። ኢቲክስ ወይም ይሄ ሞራል ተፈጥሯዊ ነው ብሎ ነው የሚያምነው። ተፈጥሯዊ ነው። እዚህም ላይ ለንጽጽር እንዲያመችን በምዕራቡስ ዓለም ያለው ፊሎሶፊ ምንድነው የሚመስለው ስንል
ቶፒክ የሆነ ሞራል ፊሎሶፊ አለ። ሞራል ዴፊኒሽን ለምሳሌ የተምኔታዊ የምንለው የሞራል ዴፊኒሽን፣ ካፒታሊስቲክ ሞራል ዴፊኒሽን አለ ዌስቱ ላይ የምናየው። ፕሌቶ ካነሳት ያቺ መሰረታዊ ፍላጎት የምንላት ምግብ፣ መጠለያ፣ ልብስ የምንለው ሶስቱ ነገሮች እነዚህ ፋንዳሜንታሎች ናቸው። ለነዚህ ኢንትረስት መኖር ወሳኝ ነገር ነው ብለው ያምናሉ the West's። ወዲህኛው ግን መሰረታዊ ፍላጎት የምንለው ነገር ምግብ፣ መጠለያ ምናምን ሳይሆን ይሄ የመንፈስ ከፍታ ሶልን መንከባከብ ሶል የምንለው ወደ ውስጥ ማለት ነው። ውስጣዊ ዓለምን በደንብ መፍጠር መከሰት ያስፈልጋል ብሎ ያምናል። እንዲህ የምንፈጥረው አይደለም፣ ከዘመን ዘመን የሚለያይም አይደለም። ካፒታሊዝም ሲመጣ በካፒታሊዝም ዲፋይን የተደረገ ስነ ምግባር አይደለም። ሶሻሊዝም ሲመጣ በሶሻሊዝም ዲፋይን የተደረገ ሞራል ወይም ኢቲክስ አይደለም የሚኖረው። ኢቲክስ ዘመን አይሻገረውም። ኖርማሊ ፊሎሶፊክ ሀሳቦች ፊሎሶፊ የምንለው ቶታሊ ኮንቴምፖራሪ መሆን ስላለባቸው ከእስከ የምንለው አይደለም፣ ሁሌ የሚኖሩ ናቸው፣ ሁሌ የማያርፉ ማለት ነው። ስለዚህ ኢቲክስንም አሁን ስናይ ሁሌ በቃ ዩኒቨርሳል ኔቸር አለ። ዩኒቨርሳል ኔቸር ከሌለው you don't have to think it ፊሎሶፊ ማንለው በቃ የሆነ አስተሳሰብ ነው፣ የሆነ ቶት ነው፣ የሆነ ኤሪያ ላይ የተፈጠረ ለፖለቲካ ቢዮት የምናስበው ነገር ነው ብሎ ነው የሚያምነው። ስለዚህ ሁለተኛው ነጥብ ምንድነው? ኢቲክስ is natural innate ተፈጥሯዊ ነው፣ ግብረ ገብነት ብሎ ያነሳታል። ከዚሁ አያይዞ ሶስተኛ የሚያነሳው ደመነፍሳዊ ነው እንደማለት ደመነፍሳዊ ነው ማለት ነው። ደመነፍሳዊ ኢኔት እንችላለን እንደሱ ማያዛ ደመነፍሳዊ እንትን አይሆንም። ይሄ አሁን ለምሳሌ አንድ ነገር አድርጊ ስትለኝ በስሌት ሳይሆን በማመዛዘን ሳይሆን ይሁን የሚመልስ ምላሽ የሚሰጠኝ የነፍስ ክፍል አለ። ዝም ብሎ ሰጥጥ የሚያደርግ ለምን ሆነ ምክንያት አላቀርብለትም፣ አላሰላለትም። ዝም ብሎ በቃ ሆነ አልገባኝም። ግን ይሄ የተፈጥሮ ማንነት ነገር ደስ ትላለች። አሪፍ ነው። እንችላለን። ልክ እጄን በፖክስ ልማሽ ወደ አይኔ ሳመጣ ጭፍን ያለው ጭፍና ናቹራል። ስለዚህ ለምን ጨፈንክ ሲል ራሱ ሰውነቴ ራሱ ሊቆጣጠር ስለሚችል ስለዚህ በደንብ ይሄዳል። ታንክ ዩ ዊ ካን ሴይ እንችላለን። ባለፈው አንድ ቆንጆ ምሳሌ አንስተናል ነበር። የሆነ ቤት ስንገባ የሚቃጠል ቤት ውስጥ የሆነ ህፃን ልጅ ቢሰማ አንድ ልጅ ሲያለቅስ ምናምን ተንደርድሮ ይገባል። በቃ አሁን ይሄ ውስጣችን የሚገፋን ነገር ነው። መኪና ውስጥ የሆነች ህፃን ልጅ ተንደርድራ ትገባ ብትል በቃ ዘለን እንገባለን እሷን ለማዳን። ስለዚህ አንተ ይገጫል እኮ ብትል ኖ እንዴት ላርግ እዛ ጋር ምንም ስሌት ቆንጆ ማሳያ ነው የሰጠሽኝ። ስለዚህ በቃ ይሄ ነው የገዛሊ እይታ። ያልገዛሊ የሚባለው ፊሎሶፈር ይሄንን ነው የሚያስቀምጠው። በቃ it is natural ዲፋይን አናረገው። ግን ዓለማችን ላይ የምናየው ታዲያ የሞራል ችግር ምንድነው? በነገርሽ ላይ አሁን ፊሎሶፊ ትልቅ ውለታ ነበረው ለሶሳይቲ ንቃት። በቃ ሶሳይቲ እንዲነቃ የራሱን ዓለም እንዲገነባ። ግን ስፔሻሊ ፖለቲካል ሪቮሉሽኖች በቃ የፈጠሩበት ኢምፓክት አለ። ሪሊጂየስ አብዮቶች የሪሊጂን አብዮቶች የፈጠሩበት ኢምፓክት አለ። ሁሌ ሪሊጂን እና ፊሎሶፊ ዋር ላይ ናቸው። ሪሊጂን እና ፖለቲክስ ዋር ላይ ናቸው። በቃ ሁሌ ጦረኛ ሆኖ ነው የሚሄዱት። ላይ ታረቁ የተጣሉ አይነት እንትኖች ናቸው። በቃ እንትን አለ እንጂ ትልቅ ምርታ ነበረው ይሄ ሞራልን ኢቲክስን ምናምን በመገንባት ማለት ነው። ስለዚህ ይሄ ተፈጥሯዊ የሆነውን ማንነታችንን፣ ባህሪያችንን፣ ስሜታችንን አድበስብሰነዋል። በተለያዩ ሀገራት የተለያዩ ፖለቲካዊ ትርጓሜዎችን እናገኛለን። በቃ ፖለቲካዊ የሞራል ሀሳቦችን ማለት ነው። እንደ ኢትዮጵያ ስናየው ሞራል ምንድነው ብለን የምናስበው አለ። ዲፋይን የምናደርገው it's completely different with the Swedish definition or with American's definition። በደንብ ይሄንንም መተንተንም እንችላለን። በቃ ሞራል ለኢትዮጵያዊ ስነ ምግባር ምንድነው ማውራት እንችላለን። በደንብ እንትን ብለን ይለያል። አሜሪካዊ ዲፋይን ከሚያደርገው ማነው ዲፋይን የሚያደርገው? the political authorities define these days ሞራሊቲ ማለት ነው። the western philosophy ይህን አክሴፕት ያደርጋል። ምክንያቱም ካፒታሊዝም፣ ሶሻሊዝም ምናምን ብለን ከመጣን፣ ፖስት ሞደርኒዝም ምናምን ብለን ከመጣን የተሰባበሩ በሂሳብ የሚሰሉ ሁሉን ነገር አሁን ትልቁ ፕሮብሌም በጣም በቃ ሊሰራበት ከተቻለ ዩኒቨርሲቲዎችም ላይ ጭምር ከተሰራ ሁሉን ነገር በሳይንስ ኤክስፕሌን ማድረግ እንደሚቻል ማሰብ በጣም ከባድ ነገር ነው። ለምሳሌ አንዱ አርጊመንት ሞራሊቲ በሳይንስ ማሰብ አይቻልም። አራት ነገር ከባድ ነው። ኢን ዋት ወይ ተንደርድረሽ ህፃን ልጅ መኪና ልትገጭ ያለ ተንደርድሮ መግባት ሳይንሳዊ አይደለም።
ሳይንስ ስንል ሁሉ ጊዜ ስድስቱን ሜቶዶች መከተል አለብን። ሳይንቲፊክ ሜቶድ የሚባለው ነገር ሳይንቲፊክ ሜቶድ የሚባለው ስድስቱም ስቴፖች ውስጥ ደግሞ በቃ ሪዝን አለ። should be reasonable ሪዝን ስትሆኚ ደግሞ ጌን እና ሉዝ የሚባሉትን ቋንቋዎች ነው ማግኘትና ማጣት። ስለዚህ የምታገኝ ከሆነ ዘሞር ኢፍ ብዙ የምታገኝ ከሆነ ብዙ ትታገይለታለሽ፣ ብዙ መስዋዕትነት ትከፍይለታለሽ። የምታጪ ከሆነ ደግሞ መስዋዕትነት ይቀንሳል። ስለዚህ መኪና ውስጥ ለምን እንደምትገጭው ለአንዲት ህጻን ልጅ ብለሽ ትገጭ የሆነ አሮጊት መንገድ ላይ ያሉ አንቺ ረፍዶብሽ እየሄድሽ ታክሲ ሊያመልጥሽ ቢሆን ገምብረሻቸው ታክሲ ውስጥ ከመግባት አረ ትያለሽ። መስዋዕትነት ሳይንሳዊ አይደለም ይሄ። ምክንያቱም ስራ አለፈሽ፣ ታክሲው አለፈሽ፣ ስራ አለፈሽ፣ ደሞዝ ተቆረጠብሽ፣ አንቺ ላይ የሚፈጥረው ተጽዕኖ አለ። ግን ለሴትዮዋ ቅድሚያ ሰጥተሻል። ምን ማለት ነው? ኢትስ ናት ሳይንቲፊክ ነው የሚሉሽ። ስለዚህ ሞራሊቲ ካን ኔቨር በየትኛውም ዘመን በየትኛውም አጋጣሚ የሚተነተን አይደለም፣ በሳይንስ የሚገለጽ አይደለም። ግን የዌስት ቶት ላይ በሳይንስ ለመግለጽ ነው የሚሞክሩት። ኢፍ አለው ኮንሲኩዌንሻሊስት ነው የሚሆነው። እኔ አንድ ወዳጄ ምን አለኝ፣ ቶም ኤንድ ጄሪን ፊልም እያየን በጣም ነው የምወደው። ቶም ኮንሲኩዌንሻሊስት አይደለም ማለት ከዚህ ቀጥሎ ይሄ ይመጣል የሚል ነገር የለውም። ጄሪ ግን ሁሌ ኮንሲኩዌንሻሊስት ናት። ከዚህ ቀጥሎ ይሄ ሊመጣ ይችላል ብላ ብልጣብልጥናትና ቆማ አስቀድማ ትናገራለች። እና የዌስተርኑ እንደ ጄሪ አክት የሚያደርግ ይመስለኛል። ቴንክ ዩ ብልጣብልጥ ነው። ቴንክ ዩ ብልጣብልጥ ቀጥሎ ከዚህ ቀጥሎ ገመድ ገደል ይኖራል። ስለዚህ ቶም ይወድቃል እኔ ግን አልወድቅም ብላ የምታስበው ነገር አለ። ቀድሞ ፕሬዲክት ኢፍ ያስቀምጣሉ። ቴንክ ዩ አሁን ቢሆን ነው ሁሉ ጊዜ። የዚህ ነገር ግን ትልቁ ችግር ምንድነው ብለው አሁን እንደ ገዛሊ ያሉ ፊሎሶፈርስ ክሪቲሳይዝ ቀድሞ ክሪቲሳይዝ አድርገውታል። ምክንያቱም ይሄ ሰው እንዴ አሜሪካ ከመፈጠሯ እኮ በፊት ነው የኖረው የሚል ሰው ይመጣብናል። ደግሞ ሂስቶሪካሊ ስናይ አሜሪካ has not more than 300 years የማይሞላ አመት ታሪክ ያላት ሀገር። ይሄ ሰውዬ ከ1000 አመት በፊት ወይ 11 አይደል 1000 ኦልሞስት ወደ 900 ምናምን አመት በፊት ቀድሞ የኖረ ሰው ነው። ካፒታሊዝም ምናምን ብለን እንደዚህ አሁን ከመናጣችን በፊት የሳይንስ ሞደርን ሳይንስ ከመወለዱ በፊት ማለት ነው የኖረ ሰው ነው። እና እንዴት ምናምን ብለን ልናነሳ ስለምንችል የእንደዚህ አይነት የብልጣብልጥ አካሄዶች ችግር ምንድነው ብለው የሚያነሱት ሰውየው በቃ መሰረታዊ ከሆነው የሰው ልጅ ተፈጥሮ ጋር የሚጣረስ ነው ሐሳባቸው። በቃ የሰው ልጅ ተፈጥሮ አለ፣ ኔቸሩን ያሳጠዋል። በቃ ተፈጥሮ የማንነት one can never be sure of tomorrow ስለነገ ማንንም እርግጠኛ መሆን አይችልም። ለምንድነው ይሄን አናሊሲስ ብንሰራ ለምሳሌ ኢትዮጵያ ከ10 አመት በኋላ እንደዚህ ሀብታም እናደርጋታለን ብለን ፕላን እናድርግ። ወይኔ ፕላን ብዙ ኢፎች ነው የምናስቀምጠው፣ ግን we don't know, we are not certain እናስቀምጣለን ዝም ብለን ለፕላን እርግጠኞች ግን አይደለም። ቢሆን ነው በመካከል ከ3 አመት ከ4 አመት በኋላ የሆነ አብዮት ሊነሳ ይችላል። ልክ የሆነ ክራይሲስ ሊያመጣ የሚችል ማለት ነው። ስለዚህ እንደዚህ በጣም አብሶሉት አድርጎ የማየቱ ጉዳይ አርጎ የማየቱ ጉዳይ ትልቅ ስህተት ነው በዌስቱ ላይ የሚታየው ማለት ነው። በቃ ይሄ ነው ትክክለኛው የህይወት መንገድ፣ ይሄ ነው ትክክለኛው የስልጣኔ መገለጫ፣ ይሄ ነው ትክክለኛው አስተሳሰብ ብሎ የማመን ስፔሻሊ አሜሪካን ነው መኮንን የምፈልገው። ለምን እያንዳንዱ አሜሪካዊ ነው የምትለው እያንዳንዱ የዓለም ህዝብ ሱፍ እንዲለብስ ራቱን በወይን እንዲያወራርድ በቃ ኢንተረስታቸው ሁሉም እንግሊዝኛ አሁን እንኳን በሽታ እንግሊዝኛ እንዲያወራ ነው ምን በቃ ይሄ ነው ስሜታቸው። ስም ብለሽም ስታዩ ማታ ላይ ወደ ሬስቶራንቶቻችን ጎራ ማለት እኮ ነው ለዚህ ፕሩፍ። ወይ ሱፍ በቃ ራት ኮመን በመካከል አንዳንድ ቃላት ጣል እናደርጋለን በትንሹ አትሊስት ብዙ የተወሰነ እንግሊዝኛዎች ገዝተንም ቢሆን እንቀባበላለን። ይሄ ኮመን ነው። አሁን they need this ይሄን ይፈልጋሉ የበላይ መሆን። ይሄ ኮምፒቲሽን ላይ ሱፔሪዮሪቲ የሚለውን መንፈስ የመፈለግ እይታ ማለት ነው። ስለዚህ ይሄ መንፈስ ያስኬዳል ወይ እንዴ? እነዛ ሰዎች አስተሳሰብ ሌላ ዓለም እኮ ነው ያላቸው። እኛ ባይተዋር ነን። ለዛ ውስጣችን አይደለም እኮ ያለው። ኢቭን ሱፍ ለብሰን ስንሄድ ይጨንቀናል ብዙ ጊዜ። ግን የኛ ይሄ ባህላዊውን ለምደነዋል እንለብሰዋል አገርኛውን ማለት ነው። አድገንበታል። ያኛው አላደግንበትም። አሁን ማደግ በራሱ ኢምፓክት አለው አይደል? ግን ተጽዕኖ ስለሆነ እንደ ግሎባላይዜሽን ባሉ ማታለያ ስሞች ኢንፍሉዌንስድ እንሆናለን ለነዚህ አይነት ፊሎሶፈርስ ማለት ነው።
የምስራቁ ዓለም ፊሎሶፈርስ እነዚህ ነገሮች ይተቻሉ። ዞሮ these days የምስራቁ ዓለም ፊሎሶፊንም እናንሳው እንጂ ተጽዕኖ ፈጣሪ አይደለም አሁን ላይ ያለው የዌስቱ ኢንፍሉዌንስ ነው ያለው የምዕራቡ ዓለም ተጽዕኖ ነው ያለው። እነዚህ ምስራቃውያኑ ግን ሐሳቦቻቸውን አንስተውታል ከሞላ ጎደል ልክ እኛም ሀገር ላይ አሁን እንዳልሽው ከመውደቁ በቃ በፊት የነበረ የተሻለ ነገር ነበረ። መተሳሰቡ ማህበራዊነቱ አብሮነቱ በቃ ነበረ። አሁን አብሮነቱም እየቀነሰ እኛም እኮ ኢንዲቪጁዋሊስት ይሄ ግላዊነት በጣም እያጠቃን ነው ያልሻት ሐሳብ ቅድም ቆንጆ ናት። በደንብ ነው የምስማማው። በፊት በቃ ባንድ የመንደር ሽንት ቤት መንደሩ በሙሉ ይጠቀማል፣ ይገናኛል፣ በቡናውም በምኑም ይገናኛል፣ በደንብ ያወራል። አሁን ያው እድሜ ለኮንዶሚኒየም ጥሩ ነው ቆንጆ ነው በየግሉ ነው ሁሉም በቃ ዘጋ አድርገን የግል ህይወታችንን ነው የምንኖረው። በሰረገላ ቁልፍ ቆልፈን በቃ ላንተዋወቅ እንችላለን። እየጀመረ ነው አሁን እንደዚህ አይነት ይሄ ግላዊ የምንለው መንፈስ ማለት እና ስለራስ መኖር ስለራስ ማሰብ እኔ መሆን የሚሉ ሐሳቦችም አሁን እየጎሉ ነው። ስለዚህ በፊት ለምስራቃውያኑ ፍልስፍና ቀረብ ብንል ነበረ። ለምን የክርስትናም የእስልምናም በቃ መግቢያ ናት ኢትዮጵያ። ጥንታዊ ረጅም ዘመን ሂስትሪ አላት። ስለዚህ እነዚህ ሃይማኖቶች የፈጠሩባት ቀጥተኛ ኢምፓክት አለ። እነዚህ ሃይማኖቶች ደግሞ በቃ ሞራል የሚለው አብሮነት የሚለው ህብረት የሚለው ነገር በደንብ ያስተምሩ ነበር። ማዘን መስጠት የሚለው መንፈስ ማለት ነው። አሁን ግን ዌስቱ ደግሞ አሸነፈና እንዴ ለማን ነው የምሰጠው ከራስ በላይ ንፋስ መጀመሪያ ራስን ሰርቭ አድርግ የሚለው ሐሳብ መጣና በቃ አሸነፉ። የሚያስተምሩን እነሱ ስለሆኑ አክሰፕት እናደርጋቸው እንቀበላቸዋለን እነዚህኞቹን ማለት ነው። ስለዚህ የምናወራው ምስራቃዊ ዓለም ፊሎሶፊ ያን ያህል ተጽዕኖ ፈጣሪ ሆኖ አይደለም these days ያኔ የነበረው ኢምፓክት ነው። ስለዚህ እነዚህ ሶስት ነጥቦች ገዛሊ ፊሎሶፊ ኦፍ ኢቲክስ ላይ አሉ። ተፈጥሯዊ ነው የሚለው ሐሳብ ቅድም እነዚህ ድርድረን ያነሳናቸው ሐሳቦች ማለት ነው። ጠቅላላ ወደ ሶስት ሐሳቦችን ነው ያነሳ ነው። ከዌስቱ ይለያል። ዋነኛው በተለይ ኢኔት የሚለው በቃ ሞራሊቲ ኢስ ተፈጥሯዊ የሚለው ሐሳብ በቃ ልዩ ያደርገዋል። ስለዚህ ከሞራሊቲ ከኢቲክስ ውጪ ስልጣኔ ማሰብ አንችልም የሚለው ሐሳብ ሌላው የሱ ማሳያ ነው ማለት ነው። ስነ ምግባር አኳያ ፍልስፍናውን አይተናል። ወደ የሚቀጥለው ደግሞ እንሸጋገር እስኪ። በሚቀጥለው ምን አለ? በጣም ሎጂክም አለው የራሱ የስነ አመክንዮአዊ ህግ አለው። እሱን እንመልከተው ወይስ እንችላለን? ስለ ፕሌቶም ያነሳው ነገር ነበር። በደንብ ሎጂኩንም በደንብ ማየት እንችላለን። እሺ ምናልባት ኢቲክስ ያልናት እንትን ላይ እንደ አፕሊኬሽን እንደ ጠቀሜታ ምንድነው በቃ የነበረው በዘመኑ አሁን ላይ ያለው የምዕራቡ ዓለም የስነ ምግባር ፍልስፍና በቃ እየኖርንበት እኮ ነው። አሁን በቃ እነዚህ ሳይኮሎጂውን ምንም ስንል በምዕራቡ ዓለም ፍልስፍና የተቃኘውን ሳይንስም ፊሎሶፊም ነው አሁን እየኖርንበት ያለ ነው። የነዚህ ሰዎች የገዛሊን ጨምሮ ገዛሊ ላይ ጣራ የነካው የምስራቁ ዓለም የስነ ምግባር ፍልስፍና ምንድን ነበር የነበረው አሻራ የምትለዋን ትንሽ ሐሳብን ቃይ ይቻላል፣ በደንብ ይቻላል። እዛው ዘመን ላይ ነው የምናስበው። በተለይ ደግሞ ከ8ኛው ክፍለ ዘመን እስከ 13ኛው ክፍለ ዘመን ያሉትን ጊዜያት ስናይ ለምስራቃውያኑ በጣም ብርሃን ወርቃማ ዘመን ነበር ማለት ይቻላል። በዘመናቸው ሆስፒታሎችን ገንብተዋል፣ የተለያዩ ተቋማትን፣ ኮሌጆችን፣ ትምህርት ቤቶችን ምናምን ገንብተዋል። ይሄን ስነ ምግባራቸውን ሳይካትሪ ውስጥ ይጠቀሙበት ነበረ በተግባር በቃ ዴይ ቱ ዴይ በእለት ከእለት ህይወት ውስጥ በተጨባጭ ተግባራዊ እንዲሆን በማድረግም ኖረውበታል። ያስተማሩትን በቃ እንዲለወጥ ተግባራዊ እንዲሆን በማድረግ ማለት ነው። እና ሆስፒታሎች ውስጥ የሳይካትሪ ወይም የስነ አእምሮ ከሜንታል ሕክምና ጋር ተያይዞ ይሰጥ ነበር በሰፊው። እና ይሄን ስነ ምግባር ይሄን ግብረ ገብ ፍልስፍና ነበረ መሰረት አድርገው ለሕክምና ያውሉ የነበረው ማለት ነው። የአልገዛሊ ማለት የአልገዛሊንም ከአልገዛሊም በፊት የነበሩ የአረቦችን ፍልስፍና የገዛሊን ደግሞ በቃ ጥቅልል ስብስብ ያለ ነው። የገዛሊ የሁሉንም በቃ ሰብስቦ ኮሜንት አድርጎ የራሱን መስመር። ስለዚህ እንደ ሲግመንድ ፍራውድ አይነት በደንብ ማሰብ ይቻላል። እንደ ሳይኮ አናሊሲስ አይነት እይታ በደንብ ማሰብ ይቻላል። እንደውም በደንብ እንደ ትልቅ ሆስፒታልም ነው የሚሰጠው የአእምሮ ሕክምና። አሁን
ስታቲስቲክሶች ቅድም ዘ አልኬሚ ኦፍ ሃፒነስ የደስታ ኬሚስትሪ ብሎ የጻፈው እኮ መጽሐፍ ውስጥ ያሉትን ፍሬ ሀሳቦች ምናምን ስናይ በቃ ጭንቀት ምንድነው ትንታኔ ይሰጣል። ጭንቀት እነዚህ ጭንቀትን ማስወገድ ደስተኛ መሆን የሚልቁ ስነ ልቦናዊ ቋንቋዎች እኮ ናቸው። ስለዚህ ይሄ ሰውዬ ሰፊ ማብራሪያ ይሰጣል። ኖርማሊ መጽሐፏ ወደ 200 ምናምን ገጽ ነው የምትሆነው፣ ግን አጭር እንደ ኮቴሽንስ ነው የሚያስቀምጣቸው። ስለዚህ የሱ እነዚህ መጽሐፎች ሰዎች ሲጨነቁ፣ ሲደበሩ፣ የሆነ ደስታን ሲፈልጉ፣ የሆነ ስኬትን ሲያስቡ፣ የሆነ ስነ ምግባርን ሲያስቡ መጽሐፉን አሳደው ያነቡት ነበር። ልጆችን ለማሳደግ ደግሞ ይሄ የልጆች አስተዳደግ የሚለው ስነ ምግባርም ላይ አየኋል ወለድ የሚለው ማለት ነው። በቃ ከልጅ ጋር ተያይዞ ማለት ነው የጻፋት የስነ ምግባር መጽሐፍ አለች። ልጄ ሆይ እያለ ጥንት ለአኮን በቅድሚት ከኢትዮጵያዊ እንትን ጋር ያያስኩት ሰው እንትን የሚለው ልጄ ሆይ ሰዎች እንዲህ ይለዋል፣ አንተ እንደዚህ ሁን ልጄ ሆይ የምትለዋ በስነ ጽሁፍ ልክ ሲምቦል ናት እንጂ ሪል ልጁ ሆነ አይደለም የሚል አርጊመንት ይነሳል። ልክ እንደመነሻ ማለት ነው። እዚህም ላይ ልጄ ሆይ እያለ የሚሰጠው ምክር አለ። ስለዚህ ሁለቱ ቤተሰባዊ ላይፍንም ህይወትንም በተመለከተ እንደገና ሕክምና ሆስፒታሎች ውስጥም እንደ ስነ ምግባር ይሄ እንደ አእምሮ ሕክምና መድህን ሆኖ የሳይኮሎጂ ማማከሪያ ሆኖ ይሰጥ ነበረ። የዚህ ሰውዬ የስነ ምግባር ፍልስፍና ውጤት ማለት ነው። በደንብ ማጥናት ይቻላል። በአረቡ ዓለም በተለይ 10ኛው ክፍለ ዘመን ላይ 9ኛ ክፍለ ዘመን ማብቂያ ላይ ያለውን የሆስፒታሎች ቁጥር በደንብ ማሰብ ይቻላል። በጣም በርካታ ሆስፒታሎች ነበሩ፣ ክሊኒኮች ነበሩ። በጣም ነው የሚደንቅ አሻራ ጥለው ያለፉት በጊዜው ማለት ነው። ስለዚህ እነዛ ሆስፒታሎች ላይ የስነ አእምሮ ሕክምና ይሰጥ ነበር፣ የቀዶ ሕክምና ይሰጣል ምናምን። ግን ስነ ምግባሩም አንዱ የሕክምና ስልት ሆኖ አልፏል። ይቺን ለመጨመር ነው። ከዚያ ውጪ አመክንዮ ላይ ሎጂክ እሱን ሀሳብ ደግሞ ስናይ በቃ በዋናነት የምናውቃቸው እንትኖች አሉ አይደል? ኢንዳክቲቭ እና ዲዳክቲቭ በቃ ከጀነራል ከአጠቃላይ ሀሳብ ተነስቶ ስብስብ ያለች ነገር ማንሳት እነሱን ግልጽ ለማድረግ ለአድማጮቻችን ኢንዳክቲቭ እና ዲዳክቲቭ የሚባላል። ኢንዳክቲቭ ከስፔሲፊክ ከአንዷ እውነት ይነሳና ወደ ጥቅል እውነት መሄድ ማለት ነው። ለምሳሌ እገሌ እኮ ቀይ ነው ካለን የኢትዮጵያ ሕዝብ በሙሉ እገሌ ቀይ ነው፣ እገሌ ኢትዮጵያዊ ነው፣ ስለዚህ ኢትዮጵያዊ ሁሉ እንደዚህ ቀይ ነው ብሎ ከአንዷ እውነት ተነስቶ ወደ ላይ መሄድ ነው። ዲዳክቲቭ ከሆነ ደግሞ ከዋናው ከጄነራል ትሩዝ ወይም ደግሞ ከጥቅል እውነታው ለምሳሌ አሳዎች ሁሉ ውሃ ውስጥ ይኖራሉ። እቺ አሳ እንትን ትባላለች። ስለዚህ እቺ አሳ ብለን ቁንጽሏን አሳ የምናወጣት ነን። እውነታም መመስረት አለበት ብለው የሚያምኑት ከብዙ ወደ ትንሽ የሚመጣን ሀሳብ ነው ብለው ያምናሉ። ያው ለማብራራት ለአድማጮች በጣም ቴንክ ደስ ይላል። አሁን ሰው ሟች ነው አይደል? በቃ ቤቲ ወይም እኔም ብርሃን ሰው ነው፣ ስለዚህ ብርሃን ሟች ነው ማለት እንችላለን። ቆንጆ ነው ስታዩም ከጀነራል ወደ መምጣት ደስ ይላል። ስለዚህ እነዚህ ሁለት የአምክንዮ ቅርንጫፎች ሁሌ በጥናትና ምርምርም በተለይ በዚህ ዘመን ደግሞ በሳይንስ ፋካልቲዎች ሳይቀር በቃ ለሪሰርች ግብአት ሆነው የሚያገለግሉ መሳሪያዎች ናቸው። ገዛሊ ሁለቱም አፕሪሺየት ያደርጋል። እንዳልሽው ዲዳክቲቭ የሚለውን ሞር በደንብ አክሴፕት ያደርጋል። ለምን ጀነራል የሚሆነው ባለፈው ያነሳ ነው ምስራቁ ዓለም ፊሎሶፊ ላይ ቶታሊ የምናስበው ነገር የመገለጥ የምትለዋን ዕውቀት ትልቅ ትኩረት ይሰጣታል። የመገለጥ የምትለዋን ትኩረት የመስጣቸውን ያህል እነዚህኞቹ ደግሞ ያለባቸውን ሪዝንና ኤክስፒሪየንስ ወይም ተሞክሮና ምክንያት የምንላቸው የዕውቀት ምንጮች ደግሞ እነዚህ ችግሮች አሉባቸው ብለው የሚያስቀምጧቸው ትችቶች አሉ። የመገለጥ ዕውቀት የሚለውን ነገር በደንብ አክሴፕት ያደርጋል፣ ይቀበሉታል በደንብ በአይሁድም በክርስትናም በእስልምናም በሌሎችም የአርያን ሃይማኖቶች ቡድሂዝም፣ ሽንቶይዝም፣ ታኦይዝም በምንላቸው መገለጥ የሚሉት ነገር ስላለ ማለት ነው የሚመጣ ዕውቀት የሚሰጥ ዕውቀት። ስለዚህ ጊቭን ኖሌጅ የሚሰጥ ዕውቀት የምትለዋን ሶስተኛ የዕውቀት አማራጭም ትኩረት ይሰጣታል። ስለዚህ ሎጂኩንም ሲያስብ ይሄ ምክንያትና
ተሞክሮ በምንላቸው ሁለት የእውቀት ምንጮች ላይ እነዚህን ዲዳክቲቭ ወይም ኢንዳክቲቭ የምንላቸውን የሎጂክ መሳሪያዎች በደንብ መጠቀም አለብን። በጣም ቆንጆ ምክንያቶች ናቸው ብሎ ነው የሚያስቀምጠው። በደንብ ነው ፕሮሞት የሚያደርጋቸው። ሁለቱን መያዝ ያለብን፣ ሁለቱም አስፈላጊዎች ናቸው። በደንብ ነው ሰፊ ጽሁፍም ሰርተዋል በእነዚህ እንትኖች ላይ። ከዚያ ውጪ ግን አናሊሲስ ማንሰራለት እንዲያውም እንደ ቻፕተር የሚያስቀምጥናት ነገር አልነበረች። 3 ሲደመር 7 ሁሉ ጊዜ 10 ነው ብለህ አትመን የምትል መከራከሪያ ናት። በጣም ቆንጆ መከራከሪያ ናት። ማለት ይችላል እኛ እናውቃለን፣ እውነት ነው እኮ ይሄ ነገር 3 ሲደመር 10 ጥያቄ የለውም እና ይሄ እውነት አለ። ግን ሂሳቡም ራሱ ማቴማቲክሱ ራሱ ከፍ እያለ ሲመጣ ኦፕሬሽን ሲስተም የምንለው ማለት ኖርማሊ ሂሳቡ ራሱ እኮ 3 ሲደመር 7 ሁሌ 10 አያደርገውም። ሂሳቡ ራሱ ከፍ ስንል ማለት ነው። ለምን ኦፕሬሽን ምን ይሄ ዴሲማል ኦፕሬሽን ላይ የአንድ ቤት ብለን የ10 ቤት ብለን በ10 እናባዛና የ100 ቤት በምንለው ኢት ፕሮሰስ ይሰራል። ግን ሌላ ደግሞ ሌላ የሂሳብም እውነት የሆነበት ብዙ ጊዜ የተቀመጣል። ለምሳሌ ከ30 ላይ 16 ሲቀነስ 14 ነው በእኛ ሂሳብ ስልኝ። 30ን ቁጥር ጽፈን 14 ስንቀንሰው ግን ሎጂክ ወረቀቱን ስንቆጥር ሂሳብ እና ዜሮን ብቻ ለምን ኮምፒውተር ስም ኤሌክትሪክ አፕሊኬሽንን ይፈልጋል። ኤሌክትሪክ ውስጥ ደግሞ ልናስብ የምንችለው ቫራይቲ ቋንቋ በኤሌክትሪክ ውስጥ ቋንቋን እንፍጠር የምንችለው ነገር ሁለት ነገር ነው። መብራት ይመጣል ወይም ይሄዳል፣ ይበራል ወይም ይጠፋል። እቺ እውቀት አለች። ስለዚህ እቺን ወደ ሂሳብ መቀየር ፈለጉ። እንዴት እንቀይራለን ሲሉ 0 እና 1 የሚባሉ ቁጥሮችን ለምን እዚህ ኮምፒውተር ላይ በሚሊዮን የሚቆጠሩ ቃላቶች አሉ። እነዛም በሚሊዮን የሚቆጠሩ ቃላቶች በደንብ ለመረዳት ከኤሌክትሪክ ስሜት ጋራ ማገናኘት ደስ ይላል አይደል? ያሰቡበት መንገድ 0 እና 1 ብቻ በመጠቀም ይሄ ባይኖሚያል ኦፕሬሽን ይባላል። ስለዚህ ቤዝ 2 ነው የሚሉት ማለት ነው። ቤዝ 10 ይሄኛው የአንድ ቤት የ10 ቤት የ100 ቤት የ1000 ቤት የምንለው ይሄኛው ደግሞ የአንድ ቤት ብለን የሁለት ቤት ብለን ቀጥለን በሁለት ነው የምናባዛው። የ4 ቤት ነው የምንለው ቀጥለን በሁለት የ8 ቤት የ16 ቤት የ32 ቤት እያልን ነው የምንሄደው። የሚሊዮን ቤት ምናምን የምንለው በሂሳብ ማለት ነው። በዚች ቋንቋም እንደዚህ አይነት ቋንቋዎች አሉ። በዚህ ስናየው 3 ሲደመር 7 ለምሳሌ ቤዝ 11 ምናምን ብለን ብንፈጥር 10 አይመጣም። በደንብ ማሰብ እንችላለን። ይሄን ጋዛሊ አሁን የባይኖሚያል ኦፕሬሽን ኢዝኑን ሞደርን ተውት። በተለይ ከሬኒ ዴካርት የጂኒየስ ማን በጣም ጎበዝ የምዕራቡ ዓለም ፊሎሶፈር ነው። ከሱ ዘመን በኋላ ካርቴዥያን ፕሌን የሚለው የሂሳብ እንትን ኤክስ ዋይ ፕሌን ምንምናት መስመር ማለት እነሱ ከመጡ በኋላ እየዳበረ መጣ የሂሳብ እድገት። ከሱ በፊት ግን ይሄ አልገዛሊ የተባለው ሰው 3 ሲደመር 7 ሁሌ 10 ነው ብለህ አታስብ፣ መቀየር እንችላለን። ስለዚህ ማቴማቲክስ በራሱ የምናስቀምጣቸው ፖስቱሌቶች አግዚዮምስ የምንላቸው በቃ ዲፋይን የምናደርጋቸው የምንገልጣቸው ነገሮች ላይ ነገሮችን አስቀምጦ የሚመሰረት ሂሳባዊ ስሌት፣ ሂሳባዊ ፍልስፍና እንደውም የሎጂክ ቅርንጫፍ ነው ሂሳብን የሚያደርጉት። ፊሎሶፊ ማቴማቲክስ የናቹራል ሳይንስ ነው ሶሻል ሳይንስ ብለው የሚቀራል። ኢትስ ፊሎሶፊ ምን አይነት ፊሎሶፊ? የሎጂክ ብራንች ሎጂክ ኳሊቴቲቭ እና ኳንቲቴቲቭ ብለን ማሰብ እንችላለን። ኳንቲቴቲቭ ሎጂክ አንዱ ኳንቲፋይ ሐሳብን በቁጥር መለካት በቃ ስንፈልግ ማቴማቲክስ እንጠቀማለን። ኳሊቴቲቭ በምንለው ደግሞ ቅድም ያነሳናቸው ኢንዳክቲቭ እና ዲዳክቲቭ ሐሳቦችን ነው መሰረት የምናደርገው። ሐሳብ አይለካም፣ አይመዘንም፣ ምናምን ይልና ያስቀምጠዋል። ሂሳቡ ግን አይ ሐሳብን ለምን አንለካውም ስሜታችንን ልክ እዚህ አሁን እንደምናወራው ማለት ነው ብሎ የሚያስቀምጥ ሂሳብ ነው። አልገዛሊ ማቴማቲካል በቃ ባህሪ አላብሶ ሎጂክን ግልጽ እንዲሆን ለማህበረሰቡ ርዕስ ከፍቶ ሰፊ አናሊሲስ ሰጠ እና ይችን መከራከሪያ ለምን ተጠቀመባት? የመገለጥ
አምክንዮ አለ። ሶስተኛም በቃ የሚመጣ የሚሰጥ ለምሳሌ ስለሆነ ተአምር በመገለጥ ውስጥ ስለሚነገርን ነገር አክሰፕት ነው የምናደርገው። ስለዚህ እንዳል አለበት መቀበል ነው። ጥያቄ ውስጥ አይገባም የሚል ሐሳብ አነሳ። ታዲያ እነዚህ ኢንዳክቲቭ እና ዲዳክቲቭን ምንድነው የምናደርጋቸው የሚል ጥያቄ ሲነሳበት እነዚህ ኢንዳክቲቭ እና ዲዳክቲቭ የሚሉት ሁለት ጠቀሜታ አንደኛ ቀድሞ ያለው የፕሌቶና የኒዮ ፕሌቶ ወይም የግሪክስ ፊሎሶፊ የግሪካውያን ፍልስፍና ማለት ነው። የነሱን ፍልስፍና መሰረቶች እውቀት የሚገኘው ኤፒስቴሞሎጂያቸው ላይ ማለት ነው በተሞክሮ ነው ወይም በምክንያት ነው ብለው ያምኑ የለ እነዚህን ሐሳቦች ለምን ማለት ነው እነዚህን ሐሳቦች አሁን ግን በደንብ ይሄ ፕሩፍ ለማስተሳሰብ ሁለቱም ስሜቶች ይጠቅሙናል። የመገለጡ እውቀት እንደ ሪፈረንስ ነው። በቃ እንደ ሪፈረንስ እንዲህ ተደርጎ ማየት እንችላለን። ዲዳክቲቭን ተጠቅመን የመገለጥን እውቀት ዲስፕሩቭ ማድረግ አንችልም ወይ የሚል መከራከሪያም ይነሳበታል። አይጣረሱም ነው የሚለው ስትሮንግ አርጊመንት ነው የሚያነሳው። በደንብ አናሊሲስ ከሰራን እነዚህ አብሶሉት የምንላቸው እውቀቶች አይጣረሱም። ከተጣረሱ ግን ያ አብሶሉት ያልነው እውቀት ሲጀመር አብሶሉት አይደለም፣ ዲስካርድ እናደርገዋለን ነው የሚለው እና በቃ አብሶሉት ነው፣ ትክክል ነው። ግን በሁለቱም ተጠቅመን ዲስፕሩቭ ካረግን ወይ ደግሞ ፌል ደካማነቱን ካሳየን ያ ቀድመን በመገለጥ የተቀበልነው እውቀት አብሶሉት አልነበረም። ስለዚህ ፍጹማዊ እውቀትን በአመክንዮአዊ አስተሳሰብ ወይ በምክንያታዊነት መፈተሽ እንችላለን ማለት ነው። በእሱ አስተሳሰብ መፈተሽ አንችልም ነው የእሱ ሐሳብ። ይችንም ስሜት ተቀብለው ነው በማቴማቲክስ ኤክስትራፖሌሽን የምንላት ሐሳብ ነው እንጂ ሊሚቴሽን ኦፍ ሎጂክ የሚለውን ሐሳብ ነው እሱ የሚያራምደው። ሎጂክ መግለጽ የማይችለው ብዙ ነገር አለ ብሎ ነው የሚያምነው። ለዚያ ነው የመገለጥ ሎጂክ ብሎ የፈጠረው። ሎጂክ ኢዝ ሊሚትድ። ቀላል ጥያቄ ያነሳል። ለምሳሌ ከሞት በኋላ ስላለ ህይወት ሎጂካል ሆነ አስረዳኝ። ዋት ፊሎሶፊ በምን ፍልስፍና ማሰብ እንችላለን ይሄን ብሎ ጥያቄ ያነሳል። ስለ አምላክ መኖር እስቲ ሎጂካል ስለ ነፍስ ሎጂካል ሆነ አስረዳኝ። ሰውዬው በጣም የሆነ ሰዓት ላይ እሱም ጭምር 38 ዓመቱ ላይ ታሞ ነበር። ያምሮ በቃ በጣም ፊሎሶፊን ያስኬደው እና ሎጂክ የማይመልሳቸው ሚሊየንስ ጥያቄዎች አሉ። ስለዚህ ኢንዳክቲቭ እና ዲዳክቲቭ በተጨማሪ የመገለጥ ሎጂክ ያስፈልገናል ነው የሚለው። ይህንን ሐሳብ በነገሮች ላይ ቅዱስ አውግስጦስ የአራተኛው ክፍለ ዘመን ክርስቲያን ፊሎሶፈርም ይተነትናል። ፍልስፍና በቃ በፍልስፍና ከምናገኛቸው እውቀቶች ባሻገር ተጨማሪ እውቀት የምናገኝበት ነገር ያስፈልጋል። የመገለጥ እውቀት ማለት ነው። እሱም አራምዶታል። በቃ ይሄን አርጊመንት ለምን ሊሚቴሽንስ ሪዝንና ተሞክሮ በንባብ ላይ ማሳለፉ ወይም በምክንያት በተነተነው እንትን ውስጥ እድብ ነው። ታዲያ ለምን ፕሩፍ አድርጎ በተናገረ ሐሳብ ሲነሳ ማንም ሰው ነፃ ሆኖ ማሰብ ይችላል። ግን ፊውል ያረጋግጣል። በዚህ በኢንዳክቲቭ እና ዲዳክቲቭ ሎጂክ በኋላ ያለው ሁኔታ አስረዳኝ አለ። አሁን ይሄ የመገለጥ ነው እንጂ በፍልስፍና የተደረሰበት አይደለም። ፊሎሶፊካሊ ማስአም የሚያስተምር ጥያቄ አይደለም። በጣም ነው ወይ ዊክን የሆነ አካል የሆነ የሚለው ሪሊጂየስ ጥያቄ ሐሳብ ነው። ስለዚህ ኢንዳክቲቭንም እንጠቀም ዲዳክቲቭንም እንጠቀም ይሄንን ለማሰማቸው ስለዚህ ትራይ ግን ዩፌል ነው የሚለው በቃ ዩፌል። ስለዚህ አብሶሉት አክሴፕት ነው የምናደርጋቸው እነዚህ እውቀቶች ለምርምርም ምቹ ስላሉ
ዝም ብለን እንደወረዱ እንደመጡ እንቀበላቸዋለን የሚለውን ሀሳብ ነው። ቴንኪ የማይፈተሹ ስለሆነ የምንቀበላቸው። ስለዚህ ሎጂክ ላይ የስትንፋስ ህይወት መተንፈስ፣ ስለሌላ ማውራት፣ መጨነቅ ምናምን የሚሉ ነገሮች ስሜት ናቸው እንጂ በስሌት የሚቀመጡ አይደሉም። በአመክንዮአዊ አስተሳሰብም ልናራምዳቸው አንችልም። ቴንኪው ግን እንደ እውቀት ምን እንላለን? አሁን የሞራል ጉዳይ የምናምን ጉዳይ ብለን እንትንትናለን። እንደ እውቀት እናስተላልፋለን። ስለዚህ ካስተላለፍነው እውቀት ነው። እውቀት ከሆነ በቃ በሆነ ነገር መገኘት አለበት ማለት ነው። ለምን ከእርሱ በፊት የነበሩት ሰዎች በቃ ዲዳክቲቭ፣ ኢንዳክቲቭ፣ ሎጂክ፣ ኤፒስቴሞሎጂ ምናምን በቃ እየተነተኑ ነበር ስለ እውቀት። ስለዚህ ስለ ሞራል ያወሩ የነበረው ሀሳብ ላይ ቴክስም ሲሰጥ ብቻ መሰረት አድርገን መናገር አንችልም። ለምን ቅድም ያነሳናቸው አሁን አንቺም ቆንጆ ያብራራሻት ነገር አለሻል። በቃ ውስጣችን የሚያደርጋቸው ነገሮች ትርፍ ፈልገን አይደለም መኪና ውስጥ ገብተን ህፃን ልጅ ለማዳን የምንሮጠው። በምክንያት ከተነተናቸው ፌል እናደርጋለን። መግባት የለብንም ማለት ነው። ስለዚህ የምንቀርጸው ሞራል ስነ ምግባር ላይ እንዴ እኔ እሷ ላደን ስለ እኔ ልገጭ እንዴ መገጨት የለብኝም አንድምታ ያለው ትርጉም ነው የሚኖረው። ምግባራችን ተፈጥሯዊ መሆኑን እንድናምን የመገለጥ እውቀት በቃ ያስፈልጋል። ቆንጆ ናቸው። ይሄ ሀሳብ በቃ ወይከንቲ የሁሉም ሃይማኖቶች ማለት ነው። ኦል ሪሊጂንስ መስጠት በቃ የሆነ እኛ ከሰውነታችን የራቁ ትእዛዛትን የመስጠት የማዘዝ ማለት አድርግ ለሌሎችም ለአንተ የምትወደውን ለሌላው ውደድ። እንዴ ለኔ የምወደውን እንዴት ሌላ ወዳለው አይነት ጥያቄ እናነሳለን እኮ። እኔ በጣም ወዳት ሚስት አለችኝ፣ እኔ ላገባት ፈለኩ፣ ለሌላ ውደድ ቢለኝ እንዴት ነው ላካፍላት ነው አይነት ጥያቄ እናነሳለን። እንደዚህ አይነት ነገር ግን ሪሊጂየስ የሆኑት ደግሞ ፊሎሶፈርስ ወይም ቲንከርስ በቃ በመስዋዕትነት ነው ሃፒነስ የሚገኘው። ላንተ ፈልገው የነበረው ለሌላው ስትሰጥ የምታገኘው እርካታ አለ ብለው ያምናሉ በደንብ ማለት ነው። ይሄ አሪፍ እይታቸው ነው። ከባድም ለነገሩ በተለይ በስሌት ካሰላ ነው ከባድ ነው። እንዲሁ ካየነው ግን ደስም የሚል ነገር እኮ አለ ማለት ነው። ደስታን መለካት ይቻላል ወደሚለው አሳልፈ በደንብ አሁን ቴንክ ዩ። ይሄም አሁን ደስታ ኳሊቴቲቭ ነው በባህሪው በቃ መሆን ያለበት መለካት አንችልም የሚለው እይታ ነው። ይሄ ወይንም ጥሩ ነው ግን እንትን ዳርና ዳር አለው ደስታ ዳርና የደስታ ጥግ ዘንጥግ ይላል አስቀመጠ አንነት ታው ጥግ ማሰብ እንፈልግ ማለት ነው። ምስራቃውያን የሚያስቀምጡት ነገር አለ። ይሄ መስዋዕትን በቃ መሆን በቃ እኔ ሰጠው ስፒሪቹዋል መንፈስ ውስጥ ደስ ይላታል። ግን ትንሽ ያለው ይመስለኛል። ለምሳሌ አሁን ጥርስ በጣም ያማል። ያ መወለቅ ደግሞ እንትን ይሰጣል ደስታ ፎይ ያረጋል። አዎ ከመወለቅ ያለው ሌላ ደረጃ ደግሞ ህመም ነው። ያ መነቀል የሚባለው ነገር በተለይ መንገርጋ ይሄ ማደንዘዣ መወጋት ምናምን የሚሉት ደስታን የሚነሱ ነገሮች ናቸው። ስለዚህ ደስታን ለማግኘት እንደገና ደስታን ለቅጽበትም ቢሆን ታጣለህ ማለት ነው። ሁለት ደስታዎች ናቸው ያሉት። በነገርሽ ላይ በደንብ ማስተዋል ያለብን እኮ ስጋዊ ደስታ አለ። አሁን ሃፒነስ ለምን ሪሊጂየስ ያለ ፊሎሶፈርስንም ስናስብ እኮ በደንብ የምንለየው ነገር ስጋችን ነው መደሰት ያለበት ወይስ ነፍሳችን የሚል ጥያቄ ነው የምናነሳው። ስለዚህ እንደ መንፈሳውያን ደስታ ሶልን ነው። ለምሳሌ ስጋችን ሲሆን ደስ ይለዋል። በቀላል ምሳሌ በጣም በቀላል ምሳሌ የሆነ ምስክርነት ተጠርተሽ ምናምን ነገር ዋሽተሽ መስክሪና 100,000 ብር ሰጥሻለሁ ያለ ሰው አለ። 100,000 ብር በዚህ ሰዓት በጣም ነው የምፈልገው ምናምን ብለሽ ሄድሽ ብትሽ ማትጎጂም አንቺ ደስተኛ ነው የሚያደርግሽ። ብዙ ያቸው ነገሮች ያደርጋል። ተቀጣላሽ ምናምን እውነቱን መሰከርሽ እና ውስጥሽ ላይ የሚሰማሽ ስሜት የለም ወይ ነው ጥያቄው። በቃ እውነቱን መሰከርሽ እና እውነቱን ስለመሰከርሽም ያ ሰውዬ ሊበደል የነበረ ሰውዬ ተስስ ይለዋል። ውስጥሽ አይደሰትም ወይ ነው ጥያቄው። በቃ የሆነ እውነቱን በመመስከርሽ እኮ ነው። ግን ባትመሰክሪ ኖሮ እኮ ገንዘብ ታገኝ ነበረ፣ ስጋሽን በደንብ ታስደስችው ነበረ። ስለዚህ ደስታ ስጋ ለስጋ ወይስ ለነፍስ የምትለዋን ጥያቄ ነው የምናነሳው። ስለዚህ የደስታ ጥግ ስንል በቃ መስዋዕት
አሁን ይሄን ክርስቲያን ፊሎሶፊ ስንቃኝ የክርስቶስ መስቀል በላይ መስዋዕት ከዚህ በላይ ነው መስዋዕት ተከፍሏል። ግን መስዋዕት በመሆኑ ከፍቶታል እንዴ? አዝኗል እንዴ? ደስ እኮ እያለው ነው የሞተው ፎር ዲ አዘርስ ማለት ነው። ስለዚህ ያንን በማድረግ የደስታን ጥግ ማለት ነው በቃ በደንብ ማግኘት ይቻላል። በቃ ይሄ አሪፍ እይታ ነው። እስከ ጫፍ ስነ አመክንዮ ብሊፍ ነው ካለን እምነት ነው ካለን ኬሚስትሪም ብሊፍ ነው ልንል እንችላለን፣ እምነት ነው ልንል እንችላለን። አንድ ሎጂክ እምነት ነው እኮ ስነ አመክንዮ መሳሪያ ነው። ግን ከዛ ላይ ስናነሳ 3 ነጥቦችን ማንሳት ፈለግን። መሳሪያ ነው። ሶስተኛው የሎጂክ እይታ የስነ አመክንዮ እይታ ግን የምንቀበለው ነው። ሜቢ ከሱ ጋር አያይዞት ይሆን ከሆነ ትክክል ነው። አሁን በደንብ ነው የምናየው። በመሳሪያ በሜቶድ የማንገልጻቸው የማንቀድም በቃ ያብራራ ነው ነገር ማለት ነው። ኢንዳክቲቭ ወይም ዲዳክቲቭ ብለን የማንፈታው የማንደርስበትን እውቀት አክሴፕት ከምናደርጋቸው ምንጮች ነው የምንሄድ። አንድ ፎቅ ላይ ለመውጣት መሰላል ያስፈልገናል። ያ ፎቁ የመገለጥ እውነት ከሆነ ፎቁ ድረስ የሚያወጣን ታንኪ መሳሪያ ነው። ታንኪ እነዚህ አሁን ዲዳክቲቭ እና ኢንዳክቲቭ የምንላቸው በጣም መሳሪያዎች እንደ መሰላሉ ማሰብ እንችላለን። ግን ከዚያ ባሻገር ደግሞ ሩቅ መሰላሉ የማይደርስበት ግን ማሰብ የምንችለው ማየት የምንችለው ነገር እስካለ ከዛ ላይ ሆኖ የሚጥልልን መረጃ አካል ካለ ወይም ገመድ ቢጥልልን ሌላ አካል በደንብ ማሰብ እኮ እንችላለን። ያንን ማለት ነው። ለምሳሌ አንድ ክርስቲያን ምሁር መጽሐፍ ቅዱስ ውስጥ ያሉ በሎጂክ የማይበራራቸው ብዙ እውቀቶች አሉ። አክሴፕት ነው የሚያደርጋቸው። ሎጂካሊ ያነሳነው ነጥብ መሰረት ነው ያድርግ። ኢንዳክቲቭ እና ዲዳክቲቭ የሚሉትን ዲቫይሶች መሳሪያዎች ይጠቀም። አሁን በፎቋ ምሳሌ ቆንጆ አይመጣሽ ከሞት በኋላ ያለው ህይወት በየትኛው አምክንዮ በየትኛው መሰላል እንደርስበት አንችልም። ስለዚህ የሆነ አካል እንቀበላለን። ለምሳሌ በክርስቲያኒቲ፣ በኢስላም፣ በቡድሃ የሆነ እውቀት ይነገረናል። እነዚህ 3 እውቀቶች ኢንዳክቲቭ እና ዲዳክቲቭ የሚሉትን ሎጂኮች መሰረት አድርገን እንቃኛቸዋለን። በዲዳክቲቭ እና በኢንዳክቲቭ የደረስንበትን እየያዝን የማንደርስበትን ደግሞ አክሰፕት ነው የምናደርገው ለማለት ነው። በጣም በርካታ የፍልስፍና እሳቤዎች እያወሳን እንገኛለን። በተለይ ደግሞ ከምዕራቡ ዓለም የሚለይበትን ብዙ መንገዶች እየተነጋገርን ነው የምንሄደው። በነገራችን ላይ አዲስ አበባ ዩኒቨርሲቲ ይሰጣል የምስራቁ ዓለም ፍልስፍና ኢስተርን ፊሎሶፊ ተብሎ፣ ነገር ግን እነዚህ አልተካተቱም። በእርግጠኝነት እና አልገዛሊ አልተካተቱም። የምስራቃዊው ዓለም ፍልስፍና እኔ ዋጋው ከፍ ይልብኛል። ምክንያቱም የነፍስ ልቀት የአእምሮ ልቀት የሚያሳይ ይመስለኛል። ይሄ መንፈስ ነፍስ ምናምን የሚባለው ነገር ወደ ምስራቃዊ ዓለም ፍልስፍና ትንሽ የሚሄድ ይመስለኛል። ለምሳሌ ሰው አካል አለው፣ እጅ እግር አለው። ሲያስነጥስ አይኑን ይጨፍናል። እንዴት አናቀም። ሲራመድ እጁን እንደዚህ ያወዛወዛል። ለምን? ምንም ይሄ ኬሚስትሪ የሚቀርብለት ወይ ደግሞ ስሌት ላይሆን ይችላል። አንድ ነገር ሲመታው የሚሰጠው ምላሽ ይሄ ከነፍስ ጋራ የሚዋሃድ ነው። አንዳንድ ጊዜ እንደውም ነፍስ ላይ እውቀት፣ ፈቃድ፣ ስሜት አለ ምናምን ይሄ በጣም ብዙ ነገሮችን የሚያብራሩት ወደ ምስራቅ ዓለም ፍልስፍና ስንሄድ ነው። እንዳለመታደል ሆኖ ግን አሁን ወደ ህንድ ስንሄድ በጣም በርካታ ፈላስፋዎች አሏት ህንድ። በዛኑ ልክ በፊት አካባቢ ላይ ለሃይማኖት አስተምሮቶች ብዙ እውቅና ይሰጡ ነበረ። ለምሳሌ ለሜዲቴሽንም ሊሆን ይችላል፣ ለተመስጦ ጥበብ ሊሆን ይችላል። ነገር ግን ሰጡና ሀብታም ሳይሆኑ ቀሩ ይሏቸዋል ምዕራባውያን። ይሄው እንድናተያቱም በድህነት አረንቋ ተዘፍቃለች። ምክንያቱም ሁሌ ነፍስ መንፈስ ምናምን እያለች ኑሯ ነው። በዚህ ላይ እስቲ የምትለው ነገር ቆንጆ ነው። ወደ አረቡ ሀገር ስንሄድ ደግሞ በደንብ የምንጠበቅባቸው ሰዎች አሉ። ወደ ህንድንም አረቡ ዓለምንም በደንብ ማሰብ እንችላለን። በነገርሽ ላይ አንዱ ትልቁ የእንትን ያሳሰብ ሂስም ካስፈለገ
what is civilization ስልጣኔ ምንድነው ስልጣኔ ምንድነው የሚለውን እይታ ማየት ነውና የተለያዩ አርጊመንቶች አሉ መሰረታዊ የሆኑት ነገሮች አሉ አራት መሰረታዊ ነገሮች የስልጣኔ መገለጫዎች ተደርገው ይቀመጣሉ በተለያዩ ምሁራን እና ኮመን የሚያደርጋቸው ማለት ነው ለምሳሌ ፖለቲክስ የተላደለ በቃ ፖለቲክስ ያስፈልጋል መንግስት ማለት ነው ሉዓላዊ ህዝብ የምንለው የመጀመሪያ ስልጣኔን ለማሰብ ስለ አንድ የትኛውም የግሪክም የሮም የባቢሎን የትኛውም ስልጣኔ ሲታሰብ መንግስትን ማዕከል ማድረግ በቃ እንደ ህዝብ እንደ ካልቸር የሚተላለፍ መሆን ስላለበት ማለት ነው ሁለተኛ ኢኮኖሚን እናነሳለን በኢኮኖሚ የኢኮኖሚ ምንጭ ያለው ህዝብ መሆን አለበት ከዚያ ውጪ አርት ምናነሳው ነገር አለ ስለ አርት ስናስብ ሞራሊቲን አብረን እናያይዛለን ማለት ነው ከዚያ ውጪ የሪሊጂየስ የሆኑ ቶቶች እዚህ ውስጥ ነው የሚካተቱት ሞራሊቲ የምትለው ሐሳብ ናት የምስራቁ ዓለም ላይ ያለችው ኢኮኖሚ የሚለው ሐሳብ ነው ምዕራቡ ዓለም ላይ ያለው ግን ሁለቱም ህዝቦች ሰልጥነዋል ወይ ስልጡኖች ናቸው ወይ ስንል 25% ነው ስልጣኔያቸው ማለት እንችላለን በእነዚህ መገምገሚያዎች ስንወስድ ማለት ነው የምዕራቡ ዓለም በስጋ በጣም ሀብታም ነው በመንፈስ ደሃ ነው የምስራቁ ዓለም በመንፈስ በጣም ሀብታም ነው በስጋ ደሃ ነው እነዚህ ስለዚህ ሁለቱም ላይ 50-50 የሆኑ ሚስቴኮች ማን ነው ደካማ ነገሮች ማሰብ ይችላል እንደ ሰው ልጅ ፊሎሶፊክ በሆነ ወይ ስናየው ምዕራቡ ዓለም ላይ ጠንካራም ደካማም ጎን አለ ምስራቁ ዓለምም ላይ ጠንካራም ደካማም ጎን አለ ነው ምንለው ለምን እንደህዩ ለመንፈሳቸው ብቻ ትኩረት ስለሰጡ ነው ትክክል ነው ወይ ፊሎሶፊው አስኪዷል ወይ ሲባል ስህተት ነው አረቡ ዓለምንም አማክለን ስናስብ በተለይ ዚስ ዴይስ በዓለም ላይ ካሉ በጣም አሁን ኋላ ቀር ማለት እንችላለን the Arabic world is not as በጣም ስትሮንግ አይደለም ኢቭን በእነዚህ እንደ ጋዛሊ ባሉ ፊሎሶፈርስ ዘመን ያለ ህዝብ አይደለም አሁን ያለው ጠንካሮች አይደሉም በተለይ አሁን ኢኮኖሚው ኖርማል በቃ የነዳጅ ዘይቱ መገኘት ምናምን የፈጠረባቸው ኢምፓክትም አለ ለእውቀት ለአስተሳሰብ ምናምን ያላቸውን ትኩረት ቀንሶታል በግልጽ የሚታይ ነገር ነው ስለዚህ በጣም አሁን የነጋዛሊ ፍልስፍና ጥበብ እናገኛለን ወይ ሳውዲ አረቢያ ብንል ወይ ኩዌት ብንል አናገኝም 4 ነጥብ ነው ምንም ጥያቄ የለው ህንድ ውስጥስ የነበረው ያ የሚያምር ፊሎሶፊ አሁን ላይ ያለው ወይ ብንል አሁንም ላይ ሲዶ ነው ልንለው የምንችለው የውሸት ነው እንጂ እንደበፊቱ አይደለም አሁንም ላይ ቢሆን ያለው ማለት ነው ግን እነዛ ፍልስፍናዎች ትልቅ ጠቀሜታና እሴት ፈጥረው አልፈዋል ምዕራቡ ዓለም ደሃ ናቸው ብሎ ለሚያነሳው ትችት ምስራቁ ዓለምም ምዕራቡን ዓለም ደሃ ናቸው ብሎ ይተቻል የመንፈስ ድሆች ናቸው ነው የሚለው ስለዚህ ምንድነው መሆን ያለበት ካለ ሁለቱም መዋሃድ አለመቻላቸው ነው ትልቁ ፌላሪቲ መዋሃድ ቢችሉ ቆንጆ የሆነ ለሰው ልጅ የሚሆን ለምን በገንዘብ ሀብታም መሆን ያስፈልጋል ግን መንፈስንም ነፍስንም ማጠብ የግድ አስፈላጊ ስለሚሆን ማለት ነው በሁለቱ ዓለም እናየው ክፍተት ይሄ ነው ግን የሚታየው የስጋ ሀብት ስለሆነ የምዕራቡ ዓለም በቀላሉ ተጽዕኖ መፍጠር ችሏል በደንብ ሚዲያ ዋይዝም በደንብ ማስፋት ስለሚችል ሐሳቦቹ በቃ ምክንያታዊ ተአማኒ ትክክል ፍጹም እንደሆኑ ማቅረብም ችሏል በግልጽ የሚታይ ነገር ነው የምስራቁ ዓለም ደግሞ ስለማይታዩ ነገሮች ነው ነፍሳት ታይ ግን በጣም የሚገራርሙ ተአምራትን ይሰራሉ አሁን የቡድሃ ዮጋ ውስጥ በዮጋ እንትናቸው ተአምር ነው የሚያሳዩት እኮ እነዛ ተአምራት በምክንያት በስሌት አታሳያቸው ግን ምዕራቡ ዓለም እንደሆነ ሰይጣናዊ ድርጊት አርጎ ሊያቀርበው ይችላል የማይታይና የማይዳሰስ ወይም አናላይዘብል ስላልሆነም በቃ ያመቻቸዋል ምዕራቡን ለመቀበል ይመቸናል ነው እንጂ አንዳንድ ጊዜ ሶቅራጠስም የሚያመሳስለው ነገር አለ ተብሎ ይገመታል አንዳንዴ ለ24 ሰዓት ሙሉ በአንድ ቦታ ቆሞ እየተመሰጥኩ ነበር ብሎ ነበር ልክ እንደዛው ሁሉ ወደ ህንድም ስንሸጋገር ይሄ በሾለ ብረት ላይ መራመድ በእሳት ውስጥ ማለፍ አንዳንድ ጊዜ ደግሞ ይሄ ክሪስ ነው ምናምን የሚባል አይቻለው ሰውነቱን ክፍል አድርጎ ቆርጦ እንደገና ተመልሶ መቀጠል እኔ አይንን ነው የሚያሳስተው አይን ላይ ነው ስህተቱን የሚፈጥሩት ወይስ እውነት ያደረጉት ነው የሚያስብል የተለያዩ ሚራክሎችን ልናይ እንችላለን እነዛን ነው ብዙ ወደ ምስራቁ ዓለም ፍልስፍና ስንገባ የምናየው ወደ ምዕራቡ ዓለም ደግሞ በሚታይ በሚጨበጥ 1 ሲደመር 1 2 ነው በቃ
በእንደዚህ አይነት የኛ ሰላም ግን ዲፍረንሱን ቀላል እኮ ነው ማሳየው። አሁን ቅድም የተነተነው ነው ልዩነቱ። ሁለቱም ላይ እኔ ክፍተት ነው የሚታየው። ሁለቱም ላይ በቃ የመንፈስ ድህነት አለ፣ የገንዘብ ድህነት አለ። ጫፍና ጫፍ ናቸው። ሁለቱም ጫፍና ጫፍ ናቸው። ለሰው ልጅ ግን ሁለቱም ያስፈልጉታል። ፍጹም መንፈሳዊነትም ስህተት ነው። ፍጹም መንፈሳዊነት እኮ ምግብ እንትን ማለት እኮ ነው። ፍጹም መንፈሳዊነት ማለት ስጋን ኮምፕሊትሊ መርሳት ማለት ነው። ሞተር ኑሮሽ መኪና ቀፎ ከሌለ እኮ you can't think መኪና ነው ማለት አትችይም። ግን ከቀፎ ሁለቱም ሊኖር ይገባል። ሁለቱም ካልተዋሃዱ መኪና ነው። ቦዲውም ሊኖር ይገባል። እንደዚህ ነው በቃ ሞተር እንደ ነፍስ ብትወስጂው ዋናው ማንቀሳቀሻ ህያው ማድረጊያ ስለሆነ ይሄኛው ቀፎ ደግሞ ስጋ ነው። ስለዚህ ሁለቱን መንከባከብ ያስፈልጋል። ለቦዲ ለቀለም ለምን ብዙ ወጪ እናወጣ ይል ለመኪና ለማሰራት ይሄ ስሜት ነው ያለው። ስለዚህ ምዕራቡ ዓለም ላይ ቀፎ አለ፣ ውጩ ነው የሚታየው ማለት ነው። የሚታየው ነገር በቃ ገንዘቡ፣ ሀብቱ፣ ጸጋው አለ፣ ስታዩ ያምራል ምናምን ግን ሞተር የለው። የመንፈስ ድህነት አለ፣ ሰልፊሺዝሙ፣ ኢንዲቪጁዋሊዝም ምናምን ያለው። ምስራቁ ዓለም ላይ ደግሞ ሞተሩ አለ ግን አይንቀሳቀስም፣ ተቀምጧል። ፖቴንሻል ያለው የሆነ አካል ይፈልጋል የሚያንቀሳቅሰው። ስለዚህ ኢኮኖሚው ላይ ስራ መስራት አለበት፣ አልሰራም። ግን የምስራቁ ዓለም ፊሎሶፊና አስተሳሰብ ትልቅ መሆኑን ለማየት ይሄ ስለ ነፍስ ስለ ሶል የሚያወሩት የሚያጸኑት ነገር ትልቅ መሆኑን ለማየት ከፈለግን በሀገራችን ያሉት መንፈሳዊ ሰዎች ሰይጣንን እንዴት እንደሚያስወጡ እኮ ማሰብ በቂ ነው። የሆነ ቋንቋ ያወሩታል፣ የሆነ የተለየ የሚፈጥሩ ተጽዕኖ አለ። በሂሳብም በሪዝንም አናላይዝ አናረገው አንተነት ነው። ግን የሆነ የሚደንቀን ነገር ግን አለ። ለምን እዛው ሲያዋሩት ምን ሲሉት እናያለን። ሲወጣ ሰውየው ሰላም ሲሆን ምናምን እናያለን። የተለየ ዓለም ነው ይሄ ዓለም፣ ሂሳባዊ አይደለም። ምዕራቡ ዓለም ይሄንን ምንድነው የሚለው this is psychological problem በቃ ሳይኮሎጂካል ዲስቶርሽን ነው ብሎ ነው የሚያስበው። በስነ ልቦና ሊፈታው ነው የሚሞክረው ማለት ነው። እነዚህን አርጊመንቶችን ማየት በደንብ እንችላለን። አልጨረስንም፣ አልገዛል